In 2023, Norfolk Police partnered with a tech company called Flock Safety to install more than 170 automatic license plate reader cameras throughout the city. These cameras are different from a red light camera or speed camera, which are triggered by a specific violation. They watch every car that drives by. You can actually create a traceable path of the car moving through the city as long as it's being picked up by the Flock cameras. Correct. And it would be difficult to drive anywhere of any distance without running into a camera somewhere. I don't like being tracked every day. I don't like when I drive by the intersection here at Ward's Corner, then being able to tell which way I'm going. There's 4 cameras there. With this lawsuit, I hope to end the illegal and unconstitutional surveillance. I hope that my kids don't have to be illegally surveilled, and I hope that other people don't fall to the abuses of the surveillance. የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። ኤሶፕ ኢትዮጵያ the truth shall set you free። ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ እሁድ የካቲት 8 2018 ዓመተ ምህረት ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም ያልናችሁ ነው። ሰላም ናችሁ? እንዴት ናችሁ? this is really መስራት አልቻልንም። በጣም ነው የሚገርመው። በጣም እንቀጥላለን። እስኪ እናንተም እስኪ በጸሎት አግዙን ከያላችሁበት። ዛሬ እንግዲህ ለኦርቶዶክስ ተዋሕዶ እምነት ተከታዮች ዛሬ የአብይ ጾም የመጀመሪያው እሁድ ነው። ዘወረደ ብለን ጀምረናል። እንግዲህ እግዚአብሔር የሚለመንን ጾም ያደርግልን። እውነት በከበረከቱ እንድንሳተፍ እግዚአብሔር ይርዳን። ሁላችሁም እንግዲህ እውነት ለመናገር እውነትን ኤክስፖዝ ለማድረግ በምንሄድበት ጊዜ አሉባልታ ብናወራ ኖሮ ይህ ሁሉ መከራ ያጋጥመን ነበር። ከኢንተርኔት ራሱ እንኳን አቅም ማለት ነው። በጣም ያሳዝናልና በምክንያቱ ስትራይክ መስጠታቸው አልቀር ብሎ እንደገና ደግሞ ኢንተርኔት እንደዚህ አይነት ፋስት የሆነ ኢንተርኔት ባለበት ቤት እንደዚህ መሆኑ በጣም ይገርማል። ለማንኛውም ሁላችሁንም ሰላም ብያለሁ። ቢቆምም እንግዲህ እየጠበቃችሁ እዩ። ምንም ማድረግ አልችልም። በጣም የሚያሳዝነው ይሄው ነው። አሁን የተስተካከለ ይመስላል። እንግዲህ ባይዘዌ የምታዩት ኳሊቲ ሁሉ አውርደውት እንደሆነ ያሳየኛልና እግዚአብሔር እንግዲህ ይርዳን። ሁላችሁንም ሰላም ብያለሁ። ከሌላ እምነት ደግሞ የሆናችሁ ኢትዮጵያውያን፣ ኤርትራውያን የምንወዳችሁ የምናከብራችሁ ሁላችሁም ወደ ዛሬው መርሃ ግብር እንኳን በሰላም መጣችሁ። መሰባሰባችንን ሕያው እግዚአብሔር ይባርክልን። በዛሬው ዕለት የሚዘከሩ ቅዱሳን ሁሉ በረከታቸው ከኔም ከእናንተ ጋር ከሁላችሁም ጋር ይሁን ወገኖቼ። ዛሬ እንግዲህ የምንቆይባቸውን መርሃ ግብሮች ላስተዋውቃችሁ። በአይዲያ ሩም ላይ ሀሳብ አስተያየታችሁን አስቀምጡልን። በጣም ወሳኝ መርሃ ግብር ነው የምናየው። አሁን 79 ሰው ከዚህ በላይ ሰው ማየት ነበረበት። ምክንያቱም ኢንተርኔቱ እየረበሸ ስለሆነ ነው። ችግር የለውም። እንግዲህ ሌሎች መንገዶችን እንፈጥራለን። እኛ ዝም አንልም፣ ፕሮግራማችንን እንሰራለን። በቴሌግራምም ቢሆን በሌላም ቢሆን እንሰራለን እንጂ አይቆምም፣ ሜሴጁ አይቆምም። ለማንኛውም እንቀጥል ወገኖቼ። ዛሬ ታዲያ የምንቆይባቸው መርሃ ግብሮች
የሚከተሉት ናቸው። በሌተስት አፕዴት ይኖረናል። ከዛ ከሌተስት አፕዴት በኋላ ቴክኖሎጂው ዛሬ ለውሻው ነገ ለእርሶ የሚለው ይስተካከል፣ ለእርሶ ነው። በበራሪ ወረቀቱ ላይ እንዳያችሁት ለእርሶ ነው እና ይህ የቤት ካሜራ ካሎት ይጠንቀቁ ነው። ይህ የቤት ካሜራ ያስገጠማችሁ ሰዎች ካላችሁ እንግዲህ በሀገር ቤት ያስገጠሙ ሰዎች አሉ፣ ከፈረንጅ ሀገር ይዘው እየሄዱ ማለት ነው። በውጭው ዓለም ግን በብዛት ሰዎች ለሴኩሪቲ ብለው ያስገጠሙ ሰዎች አሉና እሱም በተመለከተ ይሆናል ዋነኛው መርሃ ግብራችን። ከዛ በፊት ግን ሌተስት አፕዴት በወቅታዊ መረጃ አንዳንድ ነገሮችን እናያለን ማለት ነው። ሁላችሁንም ሰላም ብያለሁ። እግዚአብሔር የተመሰገነ ይሁን። ትናንት ተገናኝተን ዛሬ ደግሞ ፕሮግራም ለመስራት በቅተናልና እግዚአብሔር ፈቅዶልን ነው። እግዚአብሔር የተመሰገነ ይሁን። በሌተስት አፕዴት ዛሬ በቅድሚያ የምናየው ይህንን አርቲክል ነው። የሪፖርተር ጋዜጣ ይዞት በአምዱ ላይ የወጣውን አርቲክል ነው የምናየው። ይኸው በፌብሩዋሪ 15 እንግዲህ በዛሬው ዕለት ይዞት የወጣ አርቲክል ነው። በጣም ይገርማል። ቀድመን የምንናገረውን ነገር ነው፣ ሌላ አዲስ ነገር አይደለም። እንግዲህ የውጭ ባንኮችን ሊያስገቡ ነው። የውጭ ባንኮች ወደ ሀገር ቤት በሚገቡ ጊዜ የሀገር ውስጥ ደግሞ ባንኮች ደግሞ ችግር ያጋጥማቸዋል፣ ይጠፋሉ፣ ይዳከማሉ። ምክንያቱም በጣም አቅም ካላቸው ከውጭ ባንኮች ጋር አይችሉም ብለን ነበረ። ከነኚህ ውስጥ እሱ ብቻ ሳይሆን የሚያስፈራው ነገር ደግሞ ባለፈውም እንዳየነው ኢንተረስቱን ዝቅ አድርገው የሀገር ውስጥ ባንኮች ከሚያበድሩበት ኢንተረስት ዝቅ አድርገው ለህዝቡ በሚሰጡበት ጊዜ ህዝቡ ኦፍኮርስ ያንን ይፈልጋል፣ ድርጅቶች ያንን ይፈልጋሉ። በውጭ ባንኮችም ቢሆኑ እንግዲህ ያው ሰርቫይቫል ጉዳይ ነውና ወደ ውጭ ባንኮች መሄድ ይጀምራሉ። የዛን ጊዜ ባንክ ደግሞ በኢንተረስት ነውና ሰርቫይቭ የሚያደርገው የሚኖረው፣ የዛን ጊዜ የባንክ በሮች መዘጋት ለአንዴና ለመጨረሻ ይጀምራሉ ማለት ነው። እሱም ብቻ ሳይሆን ከዛ ጋር አብሮ ጎን ለጎን የሚያሳየን ባንክ እንግዲህ ኮላቶራል አስይዞ ነው ባንኮች የሚያበድሩት። ዝም ብሎ አያበድሩም። ወይ ቤት ነው ወይ መሬት ነው ወይ መኪና ነው ወይም ሌላ ነገር ነው እና አሁን እንግዲህ መንግስት የውጭ ባንኮቹ በደንብ ተንሰራፍተው ወደ አገራችን ከመምጣታቸው በፊት ብዙ አይነት ማመቻቻቾች እያደረገ ነው ለነኚህ ለውጭ አካላቶች እና ከነኛ ውስጥ አንዱ ይሄኛው ከዚህ በፊት ስንናገር የነበረው ከዚህ በፊት በኢቨን ራሱ እንግዲህ በመለሰ ዜናዊ ዘመን እንኳን ስናይ ጠቅላይ ሚኒስትር መለሰ ዜናዊ ጊዜ ይሄ ነገር እንዳይፈቀድ ብዙ ተደርጓል። ምክንያቱም ገበሬው አንድና አንድ ያለው መሬቱ ነው እና መሬቱን በገንዘብ በቸገረው ጊዜ አስይዞ ቢበደር ነገ ትልቅ ክራይሲስ ውስጥ ይደርሳል። ነገ ማን መልሶ መሬት ይተካለታል፣ የሚበላው ያጣል፣ ችግር ላይ ትወድቃለች፣ ገበሬው ብቻ ሳይሆን አገርም ጭምር ብለው ይህንን አልፈቀደም ነበረ። ብዙ ሰዎች እንደውም የገበሬውን እርሻ እየወሰዱ እንትን ለማድረግ በጣም እንደዚህ ተፈቀደ በሚባል ደረጃ ክፍት አልነበረም። አሁን ግን እንግዲህ ይህ አሁን ኢትዮጵያን እየመራ ያለው መንግስት እንደምታዩት የግብርና ፋይናንስ ፍኖተ ካርታ ትግበራ በተያዘው ወር እንደሚጀመር ተገለጸ ብሎ እንግዲህ ያው የተገለጸውን ነገር በአምዱ የመንግስትን ውሳኔ ሪፖርተር ጋዜጣ ይዞት ወጥቷል ማለት ነው። ይሄ ማለት ምንድን ነው? ገበሬዎች መሬታቸውን እና ከብቶቻቸውን አስይዘው ገንዘብ እንዲበደሩ ማለት ነው በሌላ አነጋገር። which is በጣም የሚያሳስብ ነው። አንድ አገር ጉዳይ የሚገደው መንግስት ካለ በጣም ይሄ የሚያሳስብ ነገር ነው። የግብርና ሚኒስቴር ከኢትዮጵያ ብሔራዊ ባንክ ጋር በመተባበር የዘጋጀውና አርሶ አደሮች መሬታቸውን እንስሳቶቻቸውንና ሀብታቸውን አስይዘው ብድር የሚያገኙበት አገራዊ የግብርና ፋይናንስ መተግበሪያ ፍኖተ ካርታ በማሳየት በ15 ወረዳዎች በተያዘው የካቲት ወር 2018 ዓ ም እንደሚጀመር ተገለጽ ይላል። ሙሉን አንብቡት እናንተ። እኔ ስጋቴ ሁሌ እንደምናገረው አሁን እንግዲህ በሀገር ውስጥ ባሉ ባንኮች እንኳን ያስፈራል። አሁን የውጭ ባንኮች ግቡ ተብለው በር ወለል ተደርጎ በተከፈተላቸው ሰዓት ነገ የገበሬውን መሬት የገበሬውን ከብት በቃ ሙልጭ ለማድረግ ይህንን የመሰለ በጣም ትልቅ አስፈሪ ነገር አይኖርም ማለት ነውና በጣም ይገርማል። ለማንኛውም በጣም እና እያየን ነው የእንዳንዱን ነገር እያየን ነው። እናንተም እያያችሁ ነው። መሬቱን ሊዘርፉት ነው ገበሬውን። ባጭሩ ትክክል፣ ገበሬውን በብድር ዘፍቀው መሬቱን ሊወርሱት ነው እንዳልክ እውነት ነው። ይሄ ነው እያደረጉ ያሉት። እንዳልክ የተናገርከው ትክክል ነው። ከዛ በመቀጠል ወደ ኢትዮጵያ ያለ ዜና ነው። ይህም
የመሰረት ሚዲያ ይዞት የወጣ ነው። መሰረት ሚዲያ አንዳንድ ሪሰርች ቤዝድ የሆኑ በጣም የህዝቡንም ብሶት የሚያንጸባርቁ አርቲክሎች ባለፈው ከዚህ በፊት ትዝ ይላችሁ እንደሆነ ከመሰረት ሚዲያ በዚህ ከኤሌክትሪክ መብራቱ ጋር ከመጥፋት ጋር በተያያዘ ይሄ ቢትኮይን ማይኒንግ በኢትዮጵያ እየተንሰራፋ መሆኑን ዘግቦ ነበር እና እሱንም አርቲክል አምጥቼ ያሳይቻችሁ ነበር ካስታወሳችሁ። አሁን ደግሞ በጣም የሚያሳዝነው 13 ወጣቶች ወገኖች በጣም የሚያሳዝን ነው። በ2018 በፈረንጆቹ እንግዲህ አብይ አህመድ ስልጣን ላይ ሲመጣ ማለት ነው የዛን ጊዜ ታፍነው የተወሰዱ በወታደር በመከላከያ ሰራዊት ማለት ነው የተወሰዱ የአዲስ አበባ ወጣቶች እስካሁን መድረሻቸው አልታወቀም እና ቤተሰቦቻቸው በጣም ተጨንቀዋል። መሰረት ሚዲያ ያወጣው ይህንን ነው። ከዓመት በፊት ከአዲስ አበባ ከተማ ውስጥ ታስረው የተወሰዱ 13 ወጣቶች እስካሁን ደብዛቸው ጠፍቶ እንደሚገኝ ታወቁ። 13 የአዲስ አበባ ከተማ ነዋሪ ወጣቶች ደብዛቸው ከጠፋ ነገ የካቲት 8 ቀን 2018 ይቅርታ ከባለፈው ዓመት ነው የጠፉት። አብይ የገባ ጊዜ አለ ባለፈው ዓመት ነው የጠፉት። ከጠፉ እንግዲህ ከተወሰዱ ታፍነው ከተወሰዱ ዓመታቸው ነው። ወጣቶቹ ታፍነው የተወሰዱት በመከላከያ ሰራዊት እንደሆነ የሚገልጹት ቤተሰቦቻቸው ከዚያች ቀን በኋላ ልጆቻችንን አየሁ የሚል ጠፋ ይላሉ። ወደ መከላከያ ሚኒስቴር ዋናው መስሪያ ቤት ገብተን ልጆቻችን መጥፋታቸውንና ከቤታቸው የወሰዷቸው መከላከያ ሰራዊት መሆኑን ብናስረዳቸውም የመከላከያን ስም ለማጥፋት ነው በሚል አስፈራርተው መለሱን ብለዋል ቤተሰቦቻቸው። የነኚህ ልጆቻቸው የት እንደደረሱ እንደገቡ የማይታወቁ ታፍነው የተወሰዱት በመከላከያ ሚኒስቴር ሰዎች በመሆኑ የሚያውቁ ማለት ነው ወላጆች ልጆቻችንን እያሉ ነው። ከ13ቱ ልጆች የተወሰኑትን ፎቶግራፍ መሰረት ሚዲያ እንደምታዩት አውጥቷል። የ5ቱን ነው ያወጣው። የሌሎቹን እንግዲህ በሂደት ፕሮባብሊ በሚሰራው አምድ ያወጣ ይሆናል። ለማንኛውም በጣም የሚያሳዝን ነው። ተስፋ ሳንቆርጥ ወደ ጦር ኃይሎች ምድር ኃይል ግቢ ገብተን ልጆቻችን ቀይ ቦኔት በለበሱ በመከላከያ ኃይል አባላት ነው የተወሰዱት ብለን ስናመለክት 2 ቀን በህንፃው ቢሮ ውስጥ አስረው ለቀቁን ጭራሽ እንደውም ሲሉ ለሚዲያችን ተናግረዋል። ጭራሽ ወላጆቹን እንደውም ስም ለማጥፋት ነው ብለው አስረዋቸው እንደነበረ ጋዜጣው ይናገራል ማለት ነው። ወደ ፌዴራል ፖሊስና ወደ አዲስ አበባ ፖሊስ ኮሚሽን ዋና መስሪያ ቤት አቅንተው ስለ ልጆቻቸው ደብዛ መጥፋት የጠየቁት ወላጆች በተመሳሳይ ቀና ምላሽ ሊያገኙ አለመቻላቸውን ነው የተናገሩት ይላል። ከመኖሪያ ቤታቸው በሕግ ትፈለጋላችሁ በሚል የወሰዷቸው የመንግስት አካል ሆኖ ሳለ ስንጠይቅ ለምን ጠየቃችሁ በሚል አሁንም ያስፈራሩናል። ለማን አቤት እንበል ይላሉ ወላጆች። ደብዛቸው ከጠፉት ታሳሪዎች መካከል እንግዲህ ያው ታሪኩን ወርዶ ስማቸውን እየጠቀሰ ይናገራል። የባንክ ሰራተኛ የኢትዮጵያ ባንክ ሰራተኛ ምናምን የሆኑና ፍትርት ሊኖር ይገባል ነው። እንደዚህ በሆነበት አሁን ስጋቱ የህዝቡ አሁን እኔ እዚህ ፈረንጅ ሀገር ስላለው ነው ከምናገረው። አገር ቤት ሆኜ አስባችሁታል? ይህንን ብናገር አንድ ቀንም ከሰዓት በኋላም አያቆይም። ስለዚህ በኢትዮጵያም ያሉ እኮ ብዙ ሰዎች እኮ ስለዚህ ጉዳይ መናገር ይፈልጋሉ። መንግስት የሚሰራው አንዳንድ ነገሮች እርማት ያስፈልገዋል፣ ስህተቶች አሉ ብለው በቀና መንፈስ እንኳን ለመንግስት በጎ ጥቆማ ለማድረግ ሰዎች ኢትዮጵያውያን ቢሞክሩ ማለት ነው፣ ባለሙያዎች በሙያቸው ለመናገር ቢሞክሩ፣ የሚያውቁትን ቢመሰክሩ መንግስት እስኪ ይህን ነገር ልፈትሸው እንዴት ነው ይህ ነገር ብሎ ሊያይ ሲገባው ማለት ነው። ግን መንግስት የሚወስደው ሁል ጊዜ ደግሞ እንደሚታየው ማሰር ነው። ይሄ ደግሞ ከአንድ እውነት ፍትህ ርትዕ አውቃለሁ ከሚል ለኢትዮጵያ ሰላም አመጣላታለሁ የሚል ኢትዮጵያን ወደ ብልጽግና መንገድ እመራለሁ ብሎ ደጋግሞ ከሚያወራ መሪ የሚጠበቅ አይደለም እና በሙሉ ይህን ነገር እውነት እነኝህን ወጣቶች በህይወት ካሉ እግዚአብሔር እንደው ይጠብቃቸውና በህይወት ካሉ
ወላጆቻቸው ከዚህ በላይ ጭንቀት አያስፈልጋቸውም። ልጆቹ ጥፋት አጥፍተው ከሆነ እንኳን በትክክለኛው የዳኝነት ሲስተም ባለው በሀገሪቱ ዳኝነት ሕግ ነው ሊዳኙ የሚገባው እንጂ እንደ ዱርዬ እንትኖችን አፍኖ መውሰድና ደብዛቸውን ማጥፋት ይሄ በጣም ሊቆም የሚገባው ነው። ያለንበት ሴንቸሪ ራሱ አይፈቅድም። ሰዎች ሌላ ብዙ ነገር እየሰሩ ነው በዓለም ላይ እና በጣም ያሳዝናል። ኦኬ ከዛ በመቀጠል በሌተስት አፕዴት የምናየው ስዊዘርላንድ እንግዲህ ስዊስ የነ ጄኔቫ የሚወዛው ነው። ያው የሚገርም ነው። ቁጥራቸው አሁን 9 ሚሊዮን ነው የህዝቡ ብዛት ማለት ነው። ግን ከ10 ሚሊዮን እንዳንበልጥ በማለት የፖፑሌሽን ካፕ አድርገዋል። ፖፑሌሽን ካፒንግ ማለት አስባችኋል። ስዊዘርላንድ እንደሚታወቅ እንግዲህ በጣም ሀብታም ነው። ብዙም ስደተኛ የለውም፣ አሏቸው ግን በጣም ብዙ ስደተኛ የለውም። ግን እነሱ ህዝቡ በራሱ እንግዲህ እየተዋለደ እንኳን አይደለም። ግን ይሄ አሁን የራይት ዊንግ ፓርቲው የቀኝ ክንፉ ስዊዘርላንድ ቱ ቮት ኦን ካፒንግ ኢትስ ፖፑሌሽን አት 10 ሚሊዮን ብሎ ይህንን እያራገበ ነው። አሁን እንግዲህ የቀኝ ክንፎች ቀኝ ዘመም ፓርቲዎች ነው የሚባሉት። እነሱ በአውሮፓ አሁን ብዙ ቦታ ድምፅ እያገኙ ነው። ታርጌት የሚያደርጉት ስደተኛው እንዳይወልድ ለማድረግ እንደሆነ ቁጥራችን ከዚህ በላይ እንዳይበልጥ ማለታቸው ያንን ብዙዎች እየተናገሩ ነው። Proponents claim their goal is to help protect the environment, natural resources, environmentun ለመቆጣጠር ለመንከባከብ ናቹራል ሪሶርስስ እንዳይባክኑ ለማድረግ ኢንፍራስትራክቸር ኤንድ ሶሻል ሴፍቲ ኔቱ ደግሞ እንዳይታወክም በማለት ቁጥራችን ከዚህ በላይ መጨመር የለበትም ከ10 ሚሊዮን እንዳንበልጥ ብለው ደንግገዋል። ስዊዘርላንድ እንግዲህ አሁን ቁጥሯ ወረድ ብለን ብናይ 9.1 ሚሊዮን ነው ቁጥራቸው። ስለዚህ በዚህ ዝም ካልነው ስደተኛው እንግዲህ እየተበራከተ ይሄድና ከ10 ሚሊዮን ምናምን ሊበልጥ ይችላልና ስደተኛው እንዳይዋለድ እንግዲህ ለማድረግ ነው። እነሱ አይወልዱም፣ ትተዋል እኮ ኦልሞስት ወንዱ ከወንድ ሴቱ ከሴት ሆነዋል፣ አቆመዋል ብዙዎቹም። እና በጣም የሚገርም አይነት ነው። ለራሳቸው ሰልፍ ዲስትራክሽን እየሰሩ ነው ያሉት። ምክንያቱም የማየውን ላይፍ ስታይል ውስጥ ስለገቡ ማለት ነው። ግን እንደምታዩት አርቲክሉ የሚያሳየው opponents of the initiative led by anti-immigration ነው የሚለው። anti-immigration Swiss People's Party ማለት ስደተኛን የሚጠላ ፓርቲ ማለት ነው። that has the most seats in the parliament በፓርላማ ደግሞ በስዊዘርላንድ ብዙ ወንበር ያለው ነው። have told enough petition signatures to put the issue on national ballot on 14th June, the government announced on Wednesday. በዚህ ምክንያት እንግዲህ ፓርቲ ካሸነፈ ብዙ መቀመጫ ያለው ነው በፓርቲ ውስጥ በስዊዘርላንድ ውስጥ መንግስት ውስጥ ስደተኛው ወይም አትወልድም ወይም ደግሞ አንድ ነው የምትወልደው ተብሎ እግዚአብሔር ብዙ ተባዙ የሚለውን የሚያቆሙበት መንገድ ላይ ሄዳሉ ማለት ነው። እና በጣም የሚገርም ነው። በዚህ ላይ እስኪ ያለውን አንድ ዜና አለ፣ እሱን አድምጠን እንመለስ። Switzerland is debating a radical proposal, one that would put a ceiling on their population. Right now, the country has around 9 million permanent residents. The proposal is to cap it at 10 million. I know this sounds like an unconventional approach. Most Western countries are trying to boost their population, so why is Switzerland doing the opposite? Well, let's give you some background first. This proposal is being backed by the Swiss People's Party. It's a right-wing outfit in Switzerland. They secured more than 100,000 signatures in favor of this move, so the country will now hold a referendum. People will vote on the 14th of June. They will face one straightforward question. Should Switzerland cap its population at 10 million until 2050? Let's assume a majority vote yes. They should cap the population. What happens then? Broadly speaking, stricter immigration measures. አያችሁ፣ ይሄ ነው እንግዲህ በቃ ስደተኛ ከመጥናታቸው የተነሳ ማለት ነው። ከመጥናታቸው የተነሳ ቁጥራችን ከ10 ሚሊዮን በስማም እግዚአብሔርን አለመፍራት ማለት እኮ እንደዚህ ነው። አስባችሁታል? ያላችሁትንም ከዛ በታች እግዚአብሔር ሊቀንስ አይችልም። እግዚአብሔር በረከቱን ስጠኝ ብሎ ነው የሚለመነው
እና ከ10 ሚሊዮን እንዳንበልጥ ምክንያቱም ስደተኞቹ ቁጥራቸው ቶሎ ቶሎ ይዋለዳሉ ይበዙብናል ብለው ማለት ነው። ኤኒዌይ እዚህ ላይ ብዙ አንቆይም ትንሽ እስኪላቸው That's what happens. Stricter immigration, especially once the population crosses 9.5 million. After that, permanent residency will become harder to get. Even European citizens will be stopped from entering. በጣም የሚገርም ነው። ኦኬ እና ይህንን መንገድ እየሄዱበት ነው። ቪዲዮ እንደተለመደው ቴሌግራም ላይ ማስቀመጥላችሁ ይሆናል። ኦኬ እንቀጥል። እሺ ወገኖቼ፣ በመቀጠል ወደ እንግሊዝ ያለውን ዜና ነው ማሳያችሁ። የእንግሊዝ ዜና በጣም የሚገርም ነው። በጣም አላርሚንግ ነው፣ የሚያስፈራም ነው። እኔ ይሄ በአጭር ጊዜ ውስጥ እንደዚህ ይመጣል ተብሎ አይጠበቅም ነበር። ግን እንግዲህ አሁን ዓለም አቀፍ ነገሮች ናቸው እየሆኑ ያሉት። እንግሊዝም ብቻ አይደለም፣ አሁን ሌሎችም ሀገሮች አዶፕት ያደርጉታል። ምንም ጥርጥር የለውም። ቤዚክሊ ምንድን ነው ፕሪ ክራይም የሚባል ነገር አለ። ማለት ወንጀል ከመፈጸሙ በፊት ማለት ነው። ዳታ ኤንድ ኮንቴንት ኢዝ ቢንግ ዌፐናይዝድ ቱ ክሪሚናላይዝ ፒፕል ዊዛውት ኮዝ ፊውልድ ባይ ፌሻል ሪኮግኒሽን ቴክኖሎጂ። ፌሻል ሪኮግኒሽን ቴክኖሎጂ የሚጠቀሙ ካሜራዎች እንግዲህ በእንግሊዝ ከተማ እየተበራከቱ ነው። የሚቆጣጠራቸው ኤአይ ነው። ሰርቬይለንስ ማለት የት ገባ የት ወጣ እና ይሄ ሰውዬ ገና ወንጀሉን ሳይፈጽም በፊት አሁን ኤአዩ አናላይዝ ባደረገው ወንጀል ለመፈጸም ሲል ይሄ ሰውዬ ፊቱን አይኑን ያንሸዋርራል፣ ፊቱ እንደዚህ ይሆናል እንደምናምን። በዛ ላይ ክሪሚናል ፕሮፋይሊንግ ይሰራል ኤአዩ። ከዛ በኋላ ፕሪ ክራይም ማለት ወንጀሉ ከመፈጸሙ በፊት ሰውየው ይያዛል ማለት ፖሊሶች እንግዲህ ወደፊት ሮቦት እያስረው እንደሆነ አላውቅም። ወደፊት ግን ፖሊሶች ያንን እንትን አድርገው ሰው ሳይሆን ኤአዩ የወሰነውን ሰውየውን ይይዙታል ማለት ነው። እዚህ ጋር እንግዲህ አስቡ ብዙ ምን አይነት ስንት እንግዲህ ፍትህ እንደሚጓደል አስቡ ወገኖች። ይሄ አሁን በኤአይ ገቨርነንስ ነው። ዚስ ኢዝ ጆርጅ ኦርዌል በ1984 መጽሐፉ አስቀድሞ ያየው የተናገረው ነገር አሁን እንዴት እየፈጠነ እንደመጣ ወደ ዓለማችን የምናይበት ነው። ለዚህ ነው አያችሁ ከእንደዚህ አይነት ሲስተም ጋር የሚሰሩ መንግስታት ማለት ነው የኢትዮጵያ መንግስት ጨምሮ ዛሬ ሲሲቲቪ ካሜራ በኢትዮጵያ እንደዚህ በአዲስ አበባ እንደዚህ ተሰራ ምናምን እያለ ሲነግራችሁ ክራይሙን ለማጥፋት ሳይሆን የነሱ አሁን በዓለም ላይ ዛሬ በዋናው መርሃ ግብራችንም የምናየው በዓለም ላይ የተገበሩት ያለውን ሲስተም ማለት ነው የጨለማ ማህበረሰብ የሚያደርገው ወደ ሀገራችን እየመጣ መሆኑን ነው ማየት ያለባችሁ። በጣም አሳሳቢ ነው እና እንግዲህ ለዚህ ዳታ ያስፈልገዋል። አሁን ብዙ ሰዎች እንግዲህ ዳታቸው በተለያየ አይነት ምክንያት ኤአይ ፋይል ውስጥ እየገባ ነው። ይቅርታ አርቲፊሻል ኢንቴሊጀንስ እንግዲህ ምንድን ነው ፕሪክራይም? ምንድን ነው ፕሪክራይም? ከወንጀል በፊት ወንጀል አለ እንዴ? ከወንጀል ሳይፈጸም በፊት ወንጀል አለ? አዎ አለ ነው የሚለው። እንግዲህ እንግሊዝ መንግስት ዘ ፖሊስ ኤንድ ክሪሚናል ጀስቲስ አውቶሪቲስ አር ኢንክሪዚንግሊ ዩዚንግ ቴክኖሎጂ ዴታ ኤንድ ኤአይ እነኚህ ነው የሚጠቀሙት እንግዲህ ቱ አይደንቲፋይ ፒፕል ሁ ዘይ ቢሊቭ አር አት ዘ ሪስክ ኦፍ ኮሚቲንግ ክራይም። አሁን እንግዲህ ክራይም ስንል ወንጀል ስንል ማት አይነት ነው። አሁን መንግስት የማይፈቅደው አሁን ለምሳሌ እነዛ ቁጭ ብለን እንደዚህ ስንነጋገር ዘመኑን ስንዋጅ አይፈልጉም፣ ሲስተሙ አይፈልግም። ታውቁ የለም እንዲህ። ስለዚህ አሁን ነገ የማይሆን አይነት ክትባት አምጥቶ ተከተቡ ብለው በማይሆን አይነት ፎን የወረርሽኝ ምናምን እንትን ቢሉ እና ሰዎች እንደኔ አይነት ያሉም ሌሎችም በተለያየ አይነት ፕላትፎርሞች መጥተው ቢናገሩ ወንጀል ነው እንዲባል እየተባለ ነው። ኦኬ የዛን ጊዜ ኤአይ ስትሬት ዌይ ማለት ነው እንትን አድርጎ እርምጃ እንዲወሰድ ያደርጋል ማለት ነው። ከዚህም ሌሎች የከፉ ነገሮች ሁሉ ሊመጡ ይችላሉ እና እንግዲህ የሰዎችን ዴታ ቴክኖሎጂ በመጠቀም በኤአይ በአርቲፊሻል ኢንቴሊጀንስ አይዴንቲፋይ አድርገው ወንጀል ሳይፈጸሙ በፊት ይሄ ሰውዬ አቅጣጫው ወንጀል ሊፈጽም ነው በሚል ማለት ነው ቴሮሪስት ያልሆነውን ቴሮሪስት፣ ወንጀለኛ ያልሆነውን ወንጀለኛ። ገና እኮ ሰውየው ንስሐ ገብቶ አንድ ወንጀል ፈጽሞ ሊሆን ይችላል። ንስሐ ገብቶ እኮ ከስህተቱ ተመልሷል እርም ብሎ፣ ግን ኤአይ እንደዛ ካለ አለ ነው። በዚህ ምክንያት እንግዲህ ይህንን አሁን በዘው ሰዎች እየተቃወሙ ነው። ፕሪክራይም ይህን አይነት አካሄድ መቆም አለበት ብለው እየተናገሩ ነው ያሉትና እንደምታዩት እንግዲህ ኤአይ ኤንድ ፕሬዲክቲቭ ፕሮግራሚንግ ነበር የምናውቀው ወገኖች። አሁን ፕሬዲክቲቭ ፖሊሲንግ ተብሏል። ፕሬዲክቲቭ ማለት በግምት ማለት ነው። በቃ ፕሬዲክት ታደርጋላችሁ፣ ትተነብያላችሁ። ይሄ እንደዚህ ሊያደርግ ይችላል ይሄ ሰውዬ ብላችሁ አስባችሁታል? አቤት ብዙ
ስደተኛ እዚህ ውስጥ ሊገባ ሁሉ ይችላል። ኤአይን ፕሬዲክቲቭ ፕሮግራሚንግ ውስጥ በጣም የሚገርም አይነት ነገር ነው የመጣው። ይሄ አሁን ሰሞኑን ነው። ኦንላይን ኮንቴንት ቅድም የነገርኳቸው ይወላቸው እዚህ ጋር ሲያመጡት ኦንላይን ኮንቴንት ኢዝ ቢንግ ማይንድ ኤንድ ዩዝድ አዝ ዲጂታል ኤቪደንስ ቱ ክሬት ጋንግ ናሬቲቭ። አያችሁ እንግዲህ ኦንላይን ኮንቴንት የምትለጥፉት የምትናገሩት የምታዩት ምናምን በሙሉ እንግዲህ እንደ ጋንግ ናሬቲቭ ተቆጥሮ ሰዎች እኮ ምንም በቃ እንደ ዘመኑን ለመዋጀት ነው። ሀገሬን በሚመለከት ጉዳይ፣ ህዝቤን በሚመለከት ጉዳይ የኑሮዬን ላይ የስራዬ ጉዳይ የጤናዬ መንግስት የሚወስነው ነገር ምናልባት እጠራጠራለሁ ብላችሁ ያንን ነገር ፈተሽ እንዳታደርጉ ማለት ነው። የተወሰነባችሁን ብቻ ተከትላችሁ እንድትኖሩ የሚያደርግ በጣም አደገኛ ነገር ነው። አሎንግሳይድ ኤክስቴንድድ ክሪሚናል ላያቢሊቲ ዘ ዌፐናይዜሽን ኦፍ ኮንቴንት ኤንድ ዴታ ኢዝ ኢንክሪዚንግሊ ቢንግ ዩዝድ ቱ ኢምፕሪዝን ያንግ ፒፕል። በዚህ ጉዳይ ላይ እንግዲህ ብዙ ሰዎች እየታሰሩ ስለሆነ ብዙ እዛ ላይ አልሄድበትም። አንዳንድ ጋዜጣዎች ደግሞ ይህንን ከብዙ ነገር ደረጃ ሊደርስ እንደሚችል እያያያዙት ነው። ፕሪ-ክራይም አራይቭስ ኢን ዩኬ ዊዝ ክራውድ ሶርስድ ዋች ሊስት። ሪመምበር ትዝ ይላችኋል፣ ከዚህ በፊት ይህንን ጉዳይ ላይ ሄደንበታል። ክሪሚናል የሚሆንን ሰው አሁን በጭንቅላቱን መርምረው እናውቃለን ብለዋል። ስለዚህ ደግሞ አንድ ሰው ከሰራ ወንጀል ከተሰራ ሁለተኛ ወንጀል እንዳይሰራ ተመልሶ የሚያደርገው ውስጡ ጭንቅላት ውስጥ ቺፕ ተከቶለት ከዛ በኋላ አዲስ ፐርሰናሊቲ እንዲሰጠው አዲስ ማንነት እንዲሰጠው እናደርጋለን ብለው ጥናቱን ሁሉ ከዚህ በፊት አሳይቻቸዋለሁ። እና አንዳንድ አሁን አርቲክሎች ከዚህ ከፕሪ ክራይም ጋር የሚያያይዙት ይኸው እንደምታዩት ማለት ነው። ሰውዬው ኦልሞስት እንደ አዲስ እንዲወለድ ወደዛ ሁሉ ሊወስዱት። ኦኬ እና እንግዲህ ኤአይ ዝም ብሎ እንዳያስር ትፈልጋለህ፣ ኤአይ እንዳይወነጅል ትፈልጋለህ። ስለዚህ በሚል ሌላ አይነት ሳይፋይ የሆነ አይነት አካሄድ ሊሄዱ ይችላሉ። ጥጉ መጨረሻው የዚህ አይነት አካሄድ እዛ ነው እያሉም ጭምር ነው። እና በጣም የሚገርም ነው። እና ምሩን አንብቡት። ከዚህ ጋር ብዙ እንግዲህ ከዚህ ውጭ የምለው የለም በዚህ ጉዳይ ላይ። በዚሁ ወደ ዛሬው ዋነኛ መርሃ ግብራችን ነው የምንሄደው። ቴክኖሎጂው ዛሬ ለውሻ ነገ ለእርሶ፣ ይህ የቤት ካሜራ ካሉት ተጠንቀቁ በሚል 490ኛው መርሃ ግብራችን ነው ወገኖቼ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። መሰባሰባችንን ያው እግዚአብሔር ፈጽሞ ይባርክልን እስከ መጨረሻው። እናንተም እንግዲህ ሀሳብ አስተያየታችሁን ይኸው እያስቀመጣችሁ ነው፣ እያየው ነው። ግን አሁን 129 ሰው እያየን ነው በላይቭ። ከዛ በላይ 103 ሰው ላይክ አድርጓል። ከዛ በላይ ላይክ ብታደርጉ ደግሞ ወደ ብዙ ይሄዳል። ከዚህ በላይ እንግዲህ ምናልባት ዛሬ እሑድ ስለሆነ ስራ መሽቶባችሁም እንግዲህ ይሆናል፣ ወይም አዲስ አበባም እንግዲህ ሀገር ቤትም ኢትዮጵያም መሽቷል። ምናልባት ለዛ ይሆናል። ችግር የለውም። በደረሱ ጊዜ ያሉ ነገም ቢሆን እንቀጥል ወገኖቼ። እንግዲህ እነኛ አሁን ካሜራዎች ሪንግ የሚባሉ የካሜራ ብራንዶች አሉ። እንደምታውቁት ሰዎች ቤታችንን ከሌባ ይከላከልልናል፣ ከወንጀለኛ ይከላከልልናል ብለው ሪንግ ብራንድን ከአማዞን ከተለያዩም ሌሎች እንትኖች ይገዛሉ። ኦንላይን ስቶሮች፣ አንዳንዴም በአካል ስቶሮች ሄደው ይገዛሉ። ምናወራው ታዲያ ስለዚህ ፓርቲኩለር ብራንድ ነው። የተለያዩ ብራንዶች ቢኖሩም ስለዚህ ብራንድ ነው። በጣም እንግዲህ በጣም የጨለማ ማህበረሰብ በሚገርም አይነት ሁኔታ እየተንቀሳቀሰ ነው። እና አንዳንድ ሰዎች እንደውም በዚችኛዋን ቤቴ ላይ ገጥሜ ስራ ሆኜ ቤቴን ማን ሌባ እንደመጣ ወይ ልጆቼ ምን እያደረጉ እንደሆነ፣ ሚስቴ ምን እያደረገች እንደሆነ፣ ባሌ ምን እያደረገ እንደሆነ፣ ማን ጎረቤቶች ውስጥ ምን እያደረጉ እንደሆነ በቀጥታ የገጠምኩት ቤቴ በር ላይ የገጠምኩት ካሜራ ወይ ቤት ውስጥ የገጠምኩት ካሜራ ወይም ግቢ ውስጥ የገጠምኩት ካሜራ ቀጥታ ዳታ ፊድ ወደ ሞባይል ይልክልኛል። እና እኔ አት ሪኩዌስት ዝም ብዬ ከፍቼ ባለው አፕ ካሜራው አፕ አለው ሞባይሌ ላይ ያለውበት ቦታ ሆኜ ኢትዮጵያ መሆናችሁ እዚህ የገጠማችሁትን ማየት ትችላላችሁ፣ ወይ ቫይስ ቨርሳ። እንደዚህ አይነት ካፓቢሊቲ አለው። አምሹር ብዙዎቻችሁ አስገጥማችኋል። እና እስካሁን ድረስ ምን ችግር አለው ነበር የምንለው። ምን ችግር አለው? እንደውም ብዙ ሰዎች ከዚህ ሀገርም እየመጡ ከአሜሪካም እየመጡ ገዝተው አቅም ያላቸው ሰዎች ማለት ነው ወደ ኢትዮጵያ ይዘው ሄደው
ኢትዮጵያ ገጥመው ከዛ ኢትዮጵያም ካሉበት ከዚህም ሆነው ያሉ ቤታቸውንና እያየኋችሁ ነው ምናምን ይላሉ። ለማንኛውም ታዲያ እስኪ እንደ መንደርደሪያ እንዲሆነን ይህንን ታሪክ እንመልከት። ለምን ወጣ ይሄ ነገር ምንድን ነው ከዚህ ጋር የተያያዘ የሚለው እንግዲህ ስንት ሳምንት ነው? ስንት ሳምንት? 3 ዊክስ ነው 6 ዊክስ በፊት እቺ አንድ ናንሲ ጉትሬ የምትባል ሴት አብዳክት ተደርጋ ታፍና ማለት ነው ተወስዳለች። በምንድን ነው ማን ወሰዳት፣ እንዴት ወሰደች የሚለውን ነገር እንግዲህ እናየዋለን። እና አናዳፕሽን ቢትኮይን ዲማንድ እንግዲህ ገንዘብ በቢትኮይን ክፈሉኝ ያለ አካል አለ። እንደ ቲቪ አይኮን ዋይ ናንሲ ጉተሬስ እንግዲህ በዚህ ምክንያት ይሄ በጣም በአሜሪካ ዜና በጣም በሰፊው በዓለም ዜና ተዘግቧል። እቺ ሴት ነች ነው እንደምታዩት የታፈነችው እንግዲህ በፌብሩዋሪ 1 ነው። እስካሁን ድረስ አልተገኘችም። ፌብሩዋሪ 1 3 ሳምንት መሆኑ ነው 2 ሳምንት መሆኑ ነው እንጂ 2 ሳምንት እንግዲህ በፌብሩዋሪ 1 በ2026 እቺ ናንሲ ኤለን ጉትሬ የምትባል የ84 ዓመት አዛውንት እንግዲህ ታፍናለች። ያፈኑ ሰዎች ራንሰም ጠይቀዋል ማለት ነው። ከቤቷ ነው የታፈነችው። ታዲያ መንግስት እነኝን አፋኞች ለማግኘት የደበቀውን የፍለጋ መንገድ ህዝብ የማያውቀውን ይፋ ሆነ ማለት ነው። ይፋ አደረገው። The Nancy Guthrie case highlights how law enforcement can access video footage የሴትዮዋን ቪዲዮ ፉቴጅ የሌሎችን መንግስት በኋላ እንግዲህ እስካሁን የሚጠቀሙበትን ማለት ሰውን ለመከታተል የሚጠቀሙበትን በዚህ ኬዝ ወጣ ሚስጥሩ። አክሰስ ቪዲዮ ፉቴጅ ፍሮም ጉግል ኔስት ዶርቤል ካሜራ። አያችሁ እንግዲህ አሁን ጉግል ኔስት ዶርቤል ካሜራ የሚባል አለ። ልክ እንደ ቅድም ሪንግ እንደሚባለው ካሜራ ከነሱ ዴታ በመውሰድ even when the user did not have an active subscription, even subscribe ሳታደርጉ active subscription ሳይኖራችሁ ሰብስክሪፕሽኑን ዘግታችሁ ካሜራው ብቻ ካለ ማለት ነው ካለ የፖሊስ ኦፊሰሮች ማለት ነው ይህንን ካሜራ ዴታ የቀረጸውን እናንተ ሞባይል ላይ ብቻ ሳይሆን ሪኮርድ የሚደረገው እነሱም ለካ እያዩ ነው ማለት ነው። ይሄ በጣም የሚገርም ነገር ነው። which typically prevents cloud storage of recordings. አሁን ወደ ክላውድ ስቶሬጅ የሚሄደውን ሪኮርዲንግ ሁሉ ያቆማል ማለት ነው። ኤፍቢአይ ዳይሬክተር ካሽ ፐቴል የሚባለው የኤፍቢአይ ዳይሬክተር confirmed that the footage was recovered from residual data located in back-end system አለው ማለት ነው። ማለት ከጀርባ እነሱ እንደ ባክኤንድ አድርገው ገብተው የሚወስዱት ፋይል ማለት ነው። እቃውን ይሸጡላል። በቃ ያንተ የቀረጽከው ፋይል ያንተ ብቻ ይመስላል የካሜራው ፉቴጅ ማለት ነው። ግን መንግስት በፈለገ ጊዜ በባክኤንድ ገብቶ ያንን እንትን ሊያደርግ ይችላል ማለት ነው። ታዲያ ይሄ ነገር እንዴ ብሎ ሰዎች እንደዚህ ነው እንዴ እና መንግስት የፈለገውን ሸጦልንም ዕቃ እኛ ገዝተንም እንደገና ደግሞ እኛንም ያይናል እንዴ ማለት ጀመረ ማለት ነው። መንግስት ህዝቡ ይቅርታ። ታዲያ ያበዛ እንዳለ ያስገረመ ባለበት ሁኔታ ሪንግ ደግሞ የሚባል ብራንድ የካሜራ ብራንድ እየተከተላችሁ ነው አይደል? በጣም this is important። ሪንግ የሚባል የካሜራ ብራንድ ደግሞ እንደዚያውም ቤታችሁ ላይ በራችሁ ላይ የምትገጥሙት ምናምን ማለት ነው። ወርክ ባይ ኮኔክቲንግ ዮር ሆም ዋይፋይ እንግዲህ ያስፈልጓል። ቤታችሁ ዋይፋይ እንዲሆን ያስፈልጋል ኔትወርክ ኤንድ ዩዚንግ ሞሽን ሴንሰር ዲቴክት አክቲቪቲ። አሁን ሰዎች በአጠገቡ ሲያዩ ምናምን ሞሽን ሴንሰር ሙሉ አለው እንቅስቃሴ ማለት ነው። ትሪገርድ ኤችዲ ቪዲዮ ሪኮርዲንግ ኤንድ ኢንስተንት አለርት ቱ ዮር ስማርትፎን ቫያ ዘ ሪንግ አፕ። ቅድም እንደነገርኳችሁ ነው። ይቀርጻል፣ ቀጥታ ወደ እናንተ ስልክ ዌሬቨር ዩ አር ይልክላችኋል። ዋይፋይ ብቻ ስልካችሁ ላይ ይኑር፣ ዋይፋይ ብቻ ካሜራው ያለበት አካባቢ ይኑር። በቃ ይሄን ኦኬ፣ አሰራሩ ይሄ ነው። ታዲያ ይህ በዚህ እንዳለ አሁን አዳዲስ መረጃዎች ስለዚህ ሪንግ ብራንድ ስለሚባለው የቤት ካሜራ እስኪ ይህንን ቤታችሁ እስኪ የጠቀማ ወይም እንደ ማንኛውም ለሴኩሪቲ ብላችሁ የገጠማችሁ ሰዎች እስኪ አንዳንዶች
እስኪ እንትን በሉ ንገሩኝ እስኪ አስገጥሜ ነበር በሉ እስኪ። እና ታዲያ ብዙ ሰዎች ይኸው እንደምታዩት የዩኤስኤ ቱዴይ ኒውስ ባወጣው ብዙ ሰዎች አንዳንዶቹ እንኳን ማውረድ አይደለም ይህንን እየከሸከሹት ነው፣ እየሰበሩት ሁሉ ነው። እንግዲህ የአማዞን ብራንድ ነው ሪንግ ማለት የአማዞን ብራንድ ነው። ዋይ አር ፒፕል ዲስኮኔክቲንግ ኦር ዲስትሮይንግ ዜር ሪንግ ካሜራስ? እየሰባበሩት ነው በጣም ብለው ማለት ነው እየሰባበሩ ነው። አማዞን አንቬልስ ኒው ትራኪንግ ሲስተም አት ታይም ዌን አሜሪካንስ አር ዲቤቲንግ ዘ ቫሊዩ ኦፍ ፐርሲስተንት ሰርቬይለንስ። እንግዲህ ያው ተመልከቱ እንዴት ከቅድም ከነገርኳችሁ ከእንግሊዝ እየተደረገ ካለው ነገር ጋርና በዓለም ላይ ሳናውቀው በምንገዛው ዕቃ ወደ የት ዓለም ወደ ሀገር ውስጥ እየከተቱን እንደሆነ በደንብ እንድታየው ነው። ታዲያ ፊውቸሪዝም በጣም የሚገርም አርቲክል ይኸው በ14 ፌብሩዋሪ በትናንትና ቀን የሚገርም አርቲክል ይዞ ወጥቷል። ይህንን በደንብ የሚያሳየን ማለት ነው። ኦኬ ሪንግ እንግዲህ ኦርዌላውያን የሆነ እንደ ጆርጅ ኦርዌል ማለት ጆርጅ ኦርዌል በ1984 መጽሐፉ እንግዲህ እንደተናገረው ሁሉም ሙቭመንታችንን ሰርቬይላንስ ሊያደርግ የሚፈልግ ሲስተም ወደፊት እንደሚመጣ የሰው ልጅ ከዛ ምንም ማድረግ የማይችልበት ሲስተም ልክ እንደ ሰርፍ ወይም እንደ ሮቦት እንደ ማሽን ሆኖ የሚገዙትን የበላይ አካላቶች በቃ ሲፈልጉ ቺፕ ቢቀብሩበት ሲፈልጉ የፈለጉትን ይህን እንደዚህ ግባ እንደዚህ ውጣ በዚህ ሰዓት ነው ይህን የምትበላ ወይም የፈለጉትን ቢሉት ማለት ነው እሺ የሚል ሲስተም ይዘረጋሉ። ህዝቡ አማራጭ ስለሌለው ያንን መንገድ ይከተላል ብሎ የጻፈው መጽሐፍ እንግዲህ ታውቁታላችሁ። እና እንደውም በጣም እንግዲህ ፊውቸሪዝም ስለዚህ ሪንግ ካሜራ ያወጣው አርቲክል በጣም የሚገርም ነው። እና በምንድን ነው እንደዚህ ሊሉ ተቻሉት ሲባል በሰሞኑን እንግዲህ የሱፐር ቦል እንትን ነበር መሰለኝ የሆነ ኤቨንት ነበር በአሜሪካ እና በዛ በሱፐር ቦል ኤቨንት ላይ የሪንግ ካሜራ ማኒፋክቸረር አማዞን ማለት ነው ማስታወቂያ ይዞ ወጥቷል። ይህ ማስታወቂያ በጣም ውሾቻችሁን ፈልጎ ሪንግ ካስገጠማችሁ ውሾቻችሁን የትም ይግቡ የትም ውሾቻችሁ ቢጠፉባችሁ ድመቶቻችሁ ቢጠፉባችሁ ፈልገን እናገኝላቸዋለን በሚል ማለት ነው ተባለ ማለት ነው። ሰዎች አገጣጠሙት ከበፊቱና እውነት ነው እዛ ደረጃ እና ሱፐር ቦል አድ for ring security cameras boosting how the company can scan neighborhoods እዚህ ጋር ብላችሁ for missing dogs has promoted some cameras to remote or even destroy their cameras ሰዎች እንዲሰባብሩ ካሜራቸውን ያደርጋቸው ይሄ ነው። ምን ማለት ነው ወገኖች? አሁን እኔ የገጠምኩት ካሜራ ቢኖር ማለት ነው የኔ ካሜራ የኔበሩድም ደግሞ የኔ ጎረቤትም የሱ ጎረቤትም የዛኛው ጎረቤትም ደግሞ ገጥሞ ቢሆን በትራንጉሌሽን ሁሉ ይሰራል ካሜራ ማለት በቃ ዛሬ ውሻችሁ የት ጋር ወጥቶ የት ገባ በዚህ የእናንተ ካሜራ ባይቀርጸው የዚኛው ካሜራ የዛኛው ካሜራ ባይቀርጸው የዛኛው ካሜራ የሚለውን መንግስት ከገጠመው ካሜራ በተጨማሪ ማለት ነው ይሄ ሰዎች የገዙት ካሜራ እርስ በራሱ እየተናበበ ለመንግስት ወይም ለፖሊስ አካል ሪፖርት እንደሚሰጥ የምትን የሚል ካሜራ ነው ማለት ነው። ቴክኖሎጂ ነው ማለት ነው። ይቅርታ እንቀጥል። ታዲያ ወረድ ብለን ስናነበው አማዞን አንቬልስ ዘ ኒው ሲስተም አት ታይም ዌን አሜሪካንስ አር ዲቤቲንግ ዘ ቫሊዩ ኦፍ ፐርሲስተንት ሰርቬይላንስ ዊች ኦልሶ ኢንክሉድስ ዋይድሊ ዩዝድ ፍሎክ ትራፊክ ካሜራ ኤንድ ላይሰንስ ፕሌት ሪደር እንመጣበታለን። አሁን እዚህ ጋር ፍሎክ ትራፊክ ካሜራና ላይሰንስ ፕሌት ሪደር ፍሎክ የሚባል ደግሞ ሌላ ብራንድ አለ። ይሄ ብራንድ ደግሞ ይሄ ምን የሚያደርግ ነው? የሰርቬይለንስ ፈርም ነው። የሰዎችን ከፖሊስ ጋር የሚሰራ በቃ ምን ልበላችሁ የመኪና ታርጋ የሚያነብ የላይሰንስ ቁጥር የሚያነብ በኤአይ ገቨርን የሚደረግ ፌሻል ሪኮግኒሽን ሶፍትዌር የሚጠቀም ፌሳችንን አይረሳችንን ምናምን የሚያነብ የነኝን በሙሉ ማለት ነው አንድ ላይ ኢንኮርፖሬት ያደረገ ከዛ ካለው ካሜራ ጋር አብሮ የሚሰራ በጣም ከባድ የሆነ መስሪያ ቤት ነው ፍሎክ ትራፊክ ካሜራ ማለት ፍሎክ ፈርም ማለት ሲስተም። ይሄ ሲስተም
ከቅርብ ጊዜ በፊት እስካሁንም ማለት ነው በአይስ እንግዲህ ስደተኞችን ለማባረር ለመያዝ ወንጀለኞች ያላቸውም ማለት ነው ባይሆኑም ያላቸውን የተጠቀመበት ነውና አሁን እንግዲህ አንደኛው ሪንግ ለቤት ምናምን እንግዲህ ሌባ ገባ ወጣ ልጆቻችንን በቃ ፌርሊ ሲምፕል የሆነ አይነት ዩዜጅ የምንጠብቅበት ነው ፍሬንድሊ የሆነ ነገር ብለን ነው የምናስበው ሞባይላችን ላይ ዳታ ይልክልናል ኦኬ ልጆቼ ሰላም ናቸው ቤቴ ሰላም ነው ምናምን እንደዛ ተብሎ ነው እንግዲህ ሰው የሚገዛው እሱን ለማየት ነው የሚፈልገው ግን እዚህ ጋር አሁን በአርቲክሉ ወገኖቼ ስለ ፍሎክ ፈርምም ደግሞ እያወሩ ነው ሰዎችን አላርም ያደረጋቸው ይሄ ነው ኦኬ እንግዲህ በጣም የሚገርመው በቀይ የተጻፈውን ያነባዋለሁ ሌላውን ስለምንሄድበት ማለት ነው The expensive and ad massively missed the mark, accidentally implying that Ring cameras are creating an Orwellian surveillance network that goes far beyond lost pets. ውሻ ወይ ድመት ስለጠፋባቸው ወይ ማንኛውም የጠፋ እንስሳ ስለመፈለግ ሳይሆን ከዛ በላይ ቴክኖሎጂው ከዛ በላይ በጣም ሊያሳስበን የሚገባ ነገር ነው ብሎ መርምሮ አውጥቷል እስኪ መጀመሪያ የሱፐር ቦሉን ኮሜርሻል እስኪ እንየው ማስታወቂያውን እንየውና እንመለሳለን This is Milo. Pets are family. But every year 10 million go missing. And the way we look for them hasn't changed in years. Until now. One post of a dog's photo in the Ring app starts outdoor cameras looking for a match. Search Party from Ring uses AI to help families find lost dogs. Since launch, more than a dog a day has been reunited with their family. Be a hero in your neighborhood with Search Party. Available to everyone for free right now. Join the neighborhood at ring.com. እንግዲህ አፑ ሰርች ፓርቲ ነው የሚባለው ማለት ምንድን ነው ልክ ሰርች ፓርቲ አናውንስ በሚያደርጉበት ጊዜ እንትናችሁ ላይ ማለት ነው ካሜራችሁ ላይ ወይም አፓችሁ ላይ የዚህኛውም ካሜራ የዛኛውም ካሜራ የየሰፈሩ ካሜራ ማለት ነው በሙሉ ለምሳሌ አንድ ሰው አሁን በውሻ ያለው ቴክኖሎጂ እኮ ውሻ ድመት ያለውን ነገር ነው የተባለውን ነው ሰርች የሚያደርገው ዳታ ብቻ አንብቦ እገሌ በየት ገባ በየት ወጣ ለምሳሌ አሁን 15 ሚኒት ሲቲ ላይ የምናወራ ቢሆን እገሌ ከዚህ ሰፈር እንዳይወጣ በቃ ለማድረግ በቃ ያነቡታል ማለት ተቀነባበለው በትራንጉሌሽን ማንኛውንም የምናደርገውን ነገር ሁሉ በቃ ምንም ነገር ማለት ነው የሚቀራቸው ነገር የለም ማለት ነው ለመንግስት ኢንፎርሜሽን ዳታ ይልካል ማለት ነው እንደዚህ አድርጎ የሚኖር ህብረተሰብ በጣም ይሄ ምን በቃ መኖር እኮ አይባልም እና እንግዲህ አማዞን እንደምታዩት የአማዞን ነው ሪንግ ሰርች ፓርቲ ሄልፕስ ሪዩናይት ሞር ዛን ዋን ሎስት ዶግ ዴ በቀን አንድ የጠፉ ዶጎች ሁሉ ውሻዎች ሁሉ እየተገኙ ነው ብሏል እንግዲህ ያው እንደምታዩት ነው እንግዲህ ትራንጉሌሽኑ የሚሰራው በነኙ በሙሉ የሰዎች በራቸው ላይ ቤታቸው ውስጥ ምናምን የተከሉት ካሜራ ነው የቤታችሁን ለፖሊስ ያስተላልፋል የደጃችሁን ለፖሊስ ያስተላልፋል የጎረቤትን በሙሉ አንድ ላይ አድርጎ ያስተላልፋል የሰፈራችሁን ያስተላልፋል ምን እንግዲህ መንግስት የማያየው ነገር የለም ማለት ነው this is በጣም ኦርዌሊያን የተባለበት ምክንያት ለዚህ ነው ring boosts about power to surveil entire neighborhood entire neighborhoodን ሰርቬይል ማድረግ እፈልጋለሁ እችላለሁ ብሎ አቅም አለኝ ብሎ እንደውም ካምፓኒው እየቦሰተ ነው እንግዲህ activists now እንግዲህ ይህንን እንዲያዩ ሰዎች say ring cameras are being used by ICE አያችሁ ICE እንግዲህ ይሄ ስደተኛው ነው ኢሊጋል ነው ያለውን በሙሉ ያፈነ ዲፖርት የሚያደርግ የነበረ ሰውዬ ICE ማለት ነው ሪንግ የሚባለው ካምፓኒ አማዞን ካምፓኒ ከአይስ ጋር ይሰራ ነበር አያችሁ እነኚህ ሰዎች አሁን በአጋጣሚ በዛች ሴትዮ መጥፋትና ፖሊስ ካንደበቱ ወጥቶ ይሄን እንደዚህ ተጠቅሜ ነው አፋኛዋን አፍኖ ወሰዳትን ሰውዬ ለማግኘት እየሞከርን ያለ ነው የሚለው ቢወጣው እንጂ አይታወቅም ነበር አይስ ይሄንን እንደሚጠቀም አይታወቅም ነበር አያችሁ በጣም እና አሁን እንግዲህ ነገሮች እየወጡ መጡ ማለት ነው ታዲያ ይሄ በጣም ሊያሳስብ የሚገባ ነገር ነው ምክንያቱም
እንግዲህ አመን ጊዜም ኢዝ አማዞን ሰብሲዲሪ ሪንግ ነው። ቅድም እንደነገርኳቸው ሪንግ ነው የሚባለው ዘ ካምፓኒ ቢሃይንድ ዞስ ኤአይ ዶርቤል ካሜራ ኤአይ ዶርቤል ካሜራ የሚሰራ ካምፓኒ ነው። ዛት ሃቭ ኤክስፕሎድድ ኢን ፖፑላሪቲ ኦቨር እንግዲህ ብዙ ሰዎች ይህንን በጣም ስለሚወዱት ገዝተዋል፣ ቤታቸው ገጥመዋል። አሜሪካ ደግሞ ይሄ ነገር ገብቷቸው አሁን ህዝቡ እየሰባበረ ነው። ኦኬ ሙሉን ስታነቡት ያው ከዚሁ ጋር የተያዘ ነገር ነው የምናነበው። ታዲያ ቅርብ ጊዜ በፊት ይሄ ሪንግ የሚባል እንግዲህ ሃርምለስ የሚመስል የቤት ውስጥ ካሜራ የሚያመርት ካምፓኒ ፍሎክ ሴፍቲ ፈርም ጋራ ፓርትነርሺፕ መስርቶ ነበር። አሁንም መስርቷል። እንግዲህ አሁን በኋላ ለምን እንዳልኩኝ ይመጣበታልና ነግራቸዋለሁ በኋላ። ፍሎክ ሴፍቲ እንግዲህ ቅድም የነገርኳችሁን ፍሎክ ሴፍቲ ይሄ በጣም ከፖሊስ ጋር የሚሰራ ለስትሪት ይሄ የካሜራ ነምበር ፕሌት የሚያነብ የመኪና ፌሻል ሪኮግኒሽን ያለው በጣም ሰዎችን በቃ ልክ አለ ኤፍቢአይ ሰዎችን ልከታተል ቢል የሚጠቀመው የፍሎክ ሴፍቲ ፈርም ነው። እርዳታ ነው የሚያስፈልገው። ከዛስ ሪንግ ፓርትነርሺፕ ፈጠረ ከማጋ ከፍሎክ ሴፍቲ ጋር። ይሄ ነው ዋት ዚስ ኢዝ ዋት ሜድ ኢት ሪሊ አላርሚንግ። ሰዎች ደነገጡ። አያችሁ። ስለዚህ ለካ ለውሾቹ አይደለም፣ ለካ ለፔቶቹ አይደለም፣ ለካ ለእኛ ነው አለ ማለት ነው ሰው። ኤንድ ራይትሊ ሶ Amazon Ring security cameras moving deeper into law enforcement with Flock Safety Axon deals. Okay? ተመልከቱ እንግዲህ በጣም ነው የሚገርመው። በጣም የሚገርም ነው እና ዲፐር ኢንቱ ሎ ኢንፎርስመንት ዊዝ ፍሎክ ሴፍቲ እንግዲህ ፖሊሶች ቁጭ ብለው እንደዚህ የሚያዩት ነው። ስለዚህ ከሪንግ ጋር አብሮ ከእንትን ካለ ፖሊሶቹ በቃ ቤታችሁ ውስጥ ቁጭ ብለው እንደሚያያችሁ አድርጋችሁ ቁጠሩት። ፖሊሶቹ ብቻ አይደለም የጨለማው ማህበረሰብ የሚፈልገውን የነኚህ ካምፓኒ አማዞን እኮ እንግዲህ በጣም የሰዎችን ዳታ ሃርቨስት ያደረገ ካምፓኒ ነው። አስባችሁታል? በጣም ነው የሚገርመው። እስኪ ሰዎች እስኪ የሚሉትን ነገር እስኪ እናዳምጥና እንመለስ። If you own one of these and have it outside your door on your home, you might think twice about leaving it there. And why do I say that? Because Amazon Ring just partnered with this company right here called Flock Security. And if you don't have any... እዚህ ጋራ እንዳለ ቲዩብ ምን እያለን ነው? ሰሞኑን ዋይፋይ እናስገባላችሁ፣ ካሜራ በነፃ እንገጥምላችኋለን፣ መንግስት ጥበቃ እንዲያደርግላችሁ እያሉ እየዞሩ ነበረ። እኔ ያለሁበት አፓርትመንት ከየት ነው እንዳለ ቲዩብ ብትነግረን ከየት ሀገር ነው? እና በጣም ይገርማል። አዎ እስኪ clue as to who Flock Security is. Well, they are a police surveillance company. Well, to put it to you this way, anything that has video surveillance around your home, including your doorbell cam and your indoor cameras and your outdoor cameras, will all be connected to a major, large law enforcement network. So technically, that is no longer home security. That is now surveillance. Just keep it in mind if you do have a Ring doorbell security system. The Flock Security Partnership goes live beginning in November. And that's not the only partner Ring is going to be bringing on. Come December, there'll be partners. Okay, እንዳለ ከቴክሳስ ነው ብሏል። በቀላሉ ታዲያ ለማስገጠም ነው። በጣም የሚገርም ነው። ባይ ዘ ዌይ ከዚህ ጋር በተያያዘ አሁን በዚህ በፋየሪንግ ሲስተም ራሱ ነው እሳትን ለመከላከል በሚል ማለት ነው አንዳንድ አካባቢዎች እየሄዱ በጣም መጠንቀቅ ያስፈልጋል። እንትኑን አይደለም ቤት ላይ የሚገጥሙትን እንትን ብቻ አይደለም ይሄ ፋይር አላርም ብቻ አይደለም፣ አንዳንዱን መጠንቀቅ ያስፈልጋል። እሱም ብቻ ሳይሆን ይሄ የሚትር ራሱ አሁን የኤሌክትሪክ ሚትር ራሱ አንዳንድ ጊዜ አስመስለው ሁሉ የሚገጥሙ ካምፓኒዎች አሉ እና ዳታ የሚልክ እኛ ደግሞ ማለት ምንድን ነው ከምናነደው ነዳጅ ድምፅ ከምናወራው ቤታችን ውስጥ ቁጭ ብለን ከምናወራው እንደገና ደግሞ ካስገጠምነው ካሜራ ወይ እነሱ በድብቅ ከገጠሙ ካሜራ ከዚህ ሁሉ
በቃ ልክ እንደ ማይክሮስኮፕ ላይ እንደሚታይ እኮ ህዋስ ማየት የሚፈልጉበት ምክንያት ወደፊት ሊያመጡት ስለሚፈልጉት በጣም ኦርዌላውያን የሆነ ሲስተም ሶሳይቲው እንዲወድቅ ነው። ይሄ በጣም እንዴት ነው ይሄ የሰው ልጆችን ትልቅ የፍርሃት ቆፈን ውስጥ የሚከት አካሄድ ነው። ሰው ልጆች እንደዚህ እንዲኖሩ አይደለም። ይሄ እኮ ወንጀለኞችን ለመከታተል ነው። ድሮ መንግስት ይሄንን ያው በኮርት አስፈቅዶ አሁንም እኮ መሆን ያለበት በኮርት ነው። ኮርት ፈቅዶ እነገሬ ላይ ካሜራ ሂድን ካሜራ ተገልጾበት ነው በሚል ነው እንጂ ይሄ ኢሊግል እኮ የሚያደርገው ይሄ ነው። ኢሊግል የሚያደርገው ካሜራዎች ተናበው ለውሻ አሉ እንጂ ቴክኖሎጂው ለሰው የተጠቀሙበት ነው። እና ያለ ኮርት ኦርደር ሰውን ሰርቬይል ማድረግ ዲስ ኢዝ ሮንግ፣ ህገወጥም ነው በውጭው ዓለም ያለው ይሄ ነው። እና ይህ ሰውዬ እየተናገረ ያለው ይህንን ነው። ኦኬ እንቀጥል እስኪ። ኦርዌላን እንግዲህ ማስ ሰርቬይለንስ ነው የፎልክ ሲስተምም የሚሉ አሉ። እሱን እስኪ አብረን እንየው። እንዴት ከመንገድ ካሜራው ጋር እንደሚሰራ የፎልክ እንግዲህ ይቅርታ ፍሎክ ሴኩሪቲ ካሜራ እንግዲህ ፌሻል ሪኮግኒሽን የምታዩት ነው። ይህንን ኤፍቢአይ ምናምን ፔንታገን ምናምን የሚጠቀምበት ነው። የአሜሪካ መንግስት በስለላ የሚጠቀምበት ነው። የተካከለው በመንገድ ላይ አሁን ይሄ ካምፓኒ ነው አሁን ከአማዞን ሪንግ ጋራ ፓርትነርሺፕ ፈጥሮ ህዝቡን ሊሰልል ማለት ነው። በጣም የሚገርም እኮ ነው። Americans 24/7 be available to the public? That is a Flock safety camera. I covered this Orwellian program for Reason last year, and a lot has changed. Flock's automatic license plate readers use artificial intelligence to gather data on every passing vehicle, from damage and decals to license plates and bumper stickers. Cameras snap 6 to 12 photos per car, and they even capture who's driving. Then all those photos get uploaded into a giant shared database which can be accessed by law enforcement and government agencies. Because Flock says when everyone contributes, cases get solved. Photos are stored for 30 days and then get deleted. ለዚህ ነው አሁን እንግዲህ ወደኛም ሀገር በምትሄዱበት ጊዜ ይሄ ሁሉ አሁን ኢትዮጵያ ውስጥ በጣም ብዙ ሞባይል ፎን አለው። እነኚህ ሁሉ ሞባይል ፎኖች ዝም ብሎ ፎቶ ለማንሳት ብቻ ሳይሆን ዳታ ሃርቨስት ለማድረግ የሚጠቀምበት የኢትዮጵያ መንግስት እያለ የሚያወራው ይህንን ነው። አሁን ከተከላቸው ካሜራዎች በየስትሪት ካሜራዎች ከህዝቡ ሞባይል ፎን እንደገና ደግሞ በእንደዚህ አይነት ሁኔታ አሁን ቤታቸውን ለመቆጣጠር ብለው የተከሏቸውን ካሜራዎች ቢኖሩ እንደዚህ አሁን እንደ ሪንግ አይነት ይህንን በሙሉ እንግዲህ ሲስተም ማለት ነው። ህዝቡን ለመቆጣጠር እያንዳንዱን ህዝብ ለመቆጣጠር እንደ ማጓያ መነጽር ለማየት ከዛ በኋላ ቅጣት ለማድረግ ኢንፎርስ ለማድረግ የሚፈልጉትን አይነት ነው እንግዲህ ስርዓትም ይሁን ገንዘብ ቅጣት ይሁን ምን ለማድረግ ብቻ ሰውን ለማጨናነቅ ማለት ነው እየሄዱበት ነው ማለት ነው። እና ይሄ ድሮ እንግዲህ ለክሪሚናሎች የሚውል ነገር ነው። አሁን አስባችሁታል? ይሄ ካምፓኒ ፍሎክ የሚባለው ከሪንግ ጋራ ለኮንሱመር ሌቭል ካለ ከሪንግ ጋራ ፓርትነርሺፕ መሰረተ ማለት በጣም ህዝቡ የደነገጠበት ለዚህ ነው። The cameras aren't cheap. In Washington State, Spokane Valley spent $500,000 on 26 cameras. Stanwood paid $92,000 for 14 cameras covering 3 square miles. And Yakima, which has a large migrant population, used $600,000 in funds from the American Rescue Plan Act. የሚገርም ነው። ቪዲዮውን አስቀምጥላችኋለሁ። በጣም የሚገርም ነገር ነው ብቻ እና እነኚህ ሰዎች ያው እንደምታዩት በቃ የዓለምን ህዝብ በሙሉ ማለት ነው ሁሉ ነገሩን ካልተቆጣጠሩ በስተቀር የሚያርፉበት ነገር አይመስልም። እንኳን ጊዜ ነው እና የሚያርፉ ነገር አይመስልም። እና በጣም አካሄዳቸው በሙሉ ማለት ነው ግሎባሊ እየሄዱበት ያለው አቅጣጫ ያንን ነው። ኦኬ እስኪ እንቀጥል። ታዲያ እንግዲህ ያው እንደምታዩት የፍሎክ ሲኢኦ የፍሎክ የሚባለው ካምፓኒ ደግሞ እንደ እናንተ ከንትን ጋር እየሰራችሁ የእናንተ እኮ አካሄድ ኮንሱመር ሌቭል ላይ መውረድ የለበትም። ህዝቡ ከሪንግ ጋር እናንተ ፓርትነር አድርጋችሁ የምትሰሩበት ምክንያት ይሄ ህገወጥ ነው፣ በኮርት መች ተፈቀደላችሁና ምናምን ሲባል እንግዲህ በጣም አውትሬጅድ ሆኖ ይህንን የሚቃወሙ ሰዎች ቴሮሪስት ናቸው ብሏል። በጣም የሚገርም እኮ ነው። ይህንን የሚቃወሙ ሰዎች አሁን እኛ እንደኛ ማለት ነው ቴሮሪስት ናቸው። ፍሎክ ሲኢኦ ጎዝ በላስቲክ ኦን ክሪቲክስ አዝ ሞር አሜሪካን ኩዌስችን ማስት ድራይቨር ሰርቬይለንስ እና ያለውን ስሙት። And then unfortunately there's terroristic organizations.
like DFlock. ዲፍሎክ እንግዲህ የሚባለው የእሱን የካምፓኒውን አስካሄድ እንትን የሚሉ ናቸው። ይሄ ትክክል አይደለም። መቼ የፍርድ ቤት ትእዛዝ አገኘና ነው ህዝቡን እንደዚህ ሰርቬላንስ የምትሰራበት ሲባል እንግዲህ ኬዎስ ሊያመጡ የሚፈልጉ ቴሮሪስቶች ናቸው ብሏል ማለት ነው። And then unfortunately there's terroristic organizations like DFlock whose primary motivation is chaos. They are closer to Antifa than they are anything else. And that I think is unfortunate. Because we don't want chaos, or I don't want chaos. I like law and order. I like a society that has a bedrock of safety. So for those groups, I think it's just disappointing that they haven't chosen a more constructive mannerism to try to get right. ስለዚህ ምንም ወደ ኋላ የሚያደርገው ነገር የለም ማለት ነውና እንግዲህ ወደ እንደዚህ ነው። ሁሌ በቃ ቴሮሪስት ዮሐንስ ራእይ ላይ እንደሚለው አውሬውን የማይከተል በሙሉ ወንበዴዎች ይባሉ የለም። ወንበዴ ማለት ቴሮሪስት ማለት ነውና በዛው ነው። በዛች እንግዲህ እና ቺፕ ይግባላችሁ የማትፈልገው እኮ ቴሮሪስት ስለሆንክ ነው፣ እንትን ይቀበረል የማትፈልገው እኮ ቴሮሪስት ስለሆንክ ነው ምናምን ናቸው አባባል። በፊትም ከ9/11 ጀምሮ የነበረች ቋንቋ ነች። ታዲያ አሁን ብዙ ሰዎች ይህንን ነገር በጣም እየተነጋገሩበት በመሆናቸው ምክንያት አሁን የአማዞን ሪንግ ይሄ በዛሬው ዕለት ነው የአማዞን ሪንግ እንትን ብሏል። አይ በቃ እንትናችንን ዲላችንን ከፍሎክ ጋር ያለንን ዲል አቁመናል ብሏል። አይመስለኝም ግን አቁመናል ብሏል። አማዞን ሪንግስ ኤንድስ ዲል ዊዝ ሰርቬለንስ ፈርም አፍተር ባክ ክራሽ። ህዝቡ ቁጣው በጣም በአሜሪካ በአውሮፓ በጣም ቁጣ በጣም ነደደ። በመንደዱ ምክንያት የአማዞን እንግዲህ ገበያውንም እንግዲህ በዚህ ጉዳይ ላይ ካሜራዎቹን እንዳይሸጥ ስለሚሆን በዚህ ምክንያት እንትን አድርጌያለሁ ብሏል። The decision cancels a deal announced in October between Amazon Ring and Flock Systems, a firm that operates a network of cameras and license plate readers in the U.S. used primarily by police and law enforcement agencies. The agreement would have allowed agencies working with Flock to retrieve video captured on Ring devices if needed for investigations and allowed by customers. The decision not to move forward came days after a Ring advertisement aired. እንግዲህ ልክ በዚህ በሱፐር ቦሉ ማስታወቂያ ከተለቀቀ በኋላ ሰዎች they found it very creepy እያላችሁ የጻፋችሁ ነበራችሁ። አዎ በዚህ ምክንያት ሪንግ እንግዲህ ከፓርትነርሺፑ ወጥቻለሁ ብሏል። እንደ ማሳያ እንደሚሆን ነገር ስንቋጨው የዛሬውን መርሃ ግብር በፊት እንግዲህ ሁል ጊዜ በውሾችና በፔቶች ነው የዚህ RFID ታጉንም ቺፑንም የሚነግሩን ትዝ ይላቸዋል። ብዙ ውሾች ዛሬና ድመቶች ቺፕ ገጥሞላቸዋል። የውሾቹን የድመቶቹን እንዳይጠፉ ከጠፉም እንዲገኙ ተብሎ ማለት ነው። እና የትራኪንግ ሲስተም አላቸው። እንግዲህ በዚህ ትራኪንግ ሲስተም ያገኟቸዋል። ግን በፊትም ስለ ውሾች አይደለም፣ በፊትም ስለ ሰዎች ነው። አሁን ይህም ቴክኖሎጂ ስለ ውሾች፣ ስለ ፔቶች፣ ስለ ድመቶች አይደለም። ይህም ሄዶ ወደ ሰዎች ነው። ከዛ በኋላ ነው አሁን ዛሬ እንግዲህ የመንግስት ምንድነው አንዳንድ ድርጅቶች ከትንሽ ጊዜ በኋላ ቺፕ ያላስቀበረ ሰራተኛ በእኛ መስሪያ ቤት ሊሰራ አይችልም እያሉ መናገር ጀምረዋል። እንግዲህ 2018 አርቲክል ነው። ብዙ እንትኖች ሰርቬይላንስ ብዙ አሁን በውጭ ያሉ ሰራተኞች እኛ መግባታችንን መቆጣጠር መውጣታችንን ልትቆጣጠሩ ምናምን የሚለው ነው እንጂ ሰርቬይላንስ ፕራይቬሲ ኢሹ ነው እንጂ ኮንሰርናቸው ብዙዎቹ እንደኛ አሁን እንደምንለው እግዚአብሔር እኮ በዮሐንስ ራእይ በመጽሐፍ ቅዱስ በቅዱስ መጽሐፍ ነግሮናል፣ ስለዚህ ይህንን መንገድ አንሄድበትም የሚል አይደለም። የብዙዎቹ ግን አንዳንዶች አሉ። እርግጥ ግን ይህ አሁን አይታችኋል እንግዲህ አሁን እንዴት አድርገው እንዳመጡ ድመቶቻችሁ ቢጠፉባችሁ ውሾቻችሁ ቢጠፉባችሁ ለመያዝ ነው የሚለውን ሰርቬይለንስ ሲስተም አሁን በዛና በዚህ እንግዲህ በዚች ሴትዮ ጉዳይ ላይ አድርገው እንደ ነገ ሴትዮ አሁን ተገኘች በዚህ ቴክኖሎጂ እንትናን ያፈናትን ሰው ያገኘን ቢሉ ማለት ነው ብዙ የሰው ብዙ እንትን ይሄ በጣም አስፈላጊ ቴክኖሎጂ ነው ይላሉ ማለት ነው። በእንደዚህ አይነት አፕሮች ነው የሚሄዱበትና ትናንትና ለውሾች የቀረበ የነበረ RFID ቺፕ ዛሬ ወደ ሱዳን ስትመለከቱ ህዝቡ በፈቃደኝነት በብዙ ትራንስፖርት ለመጠቀም በገንዘብ ፋንታ ለመክፈል ለትራንስፖርት እንደ አይዲ እንደ ፓስፖርት እየተጠቀሙ ነው በሱዳን። በሌሎችም ሀገር ደግሞ እንግዲህ መሄዱ አይቀርም እና ይሄው እንግዲህ
ሰርቬይለንስ ስቴት መምጣቱን እያየን ነው። እና ይህንን እንግዲህ አፕዴት ላደረጋችሁ ነው የዛሬው መርሃ ግብር የሰራሁት። መጀመሪያ ላይ እንግዲህ ትንሽ ግሊች ነበረን። እግዚአብሔር ረድቶን አሁን ጥሩ ነው ያለው እና እንደዚህ ለመስራት በቅተናል። እስኪ እንደዚህ አይነት ግሊች እንዳያጋጥመን በምን አይነት ሁኔታ ይህንን እንግዲህ እንዴት ባይፓስ እንደምናደርግ የእነሱን ኮንትሮል እግዚአብሔር ቢረዳኝ መንገዱን ለመፈለግ ሞክራለሁ። በተረፈ አነሳስቶ አስጀምሮ ለዚህ ሰዓት ላደረሰን ለሕያው እግዚአብሔር ክብር ምስጋና ለሱ ይሁን። በሁለት ወገን ድንግል ለሆነች ለእመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለእኛ እናት ከነ ልጇ ክብር ምስጋና ለሱ ይሁን። በዛሬው ቀን የሚዘከሩ ቅዱሳን በረከታቸው ይደርብን። ወገኖቼ እንግዲህ አሁን ዛሬ ያው የአብይ ጾም የመጀመሪያው እሑድ ዘወረደ ብለን ጀምረናል። ጾሙን እግዚአብሔር በሰላም አስጀምሮ በሰላም ያስፈጽመን። እንግዲህ ስምንት ሳምንት መሆኑ ነው። ሰባተኛው ሳምንት እሑድ ያው ሆሳና፣ ከዛ ደግሞ የጌታችንን ደግሞ እርገቱን የምናይበት እንግዲህ ሳምንት ይሆናል ትንሣኤው። ስለዚህ የዛን ጊዜ ያድርሰን። በጸሎታችሁ እኔንም ቤተሰቤንም አስቡን። ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። በተመሳሳይ በሌላ ፕሮግራም እስከምንገናኝ የዛሬውን መርሃ ግብር በዚሁ ፈጸምኩ። ቸር ቆዩልኝ ወገኖቼ። ቻው። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.